ሻሎም ወገኖች እንደምን አላችሁ? ቅድም ያው ሂሪክ አስተምሬያለሁ። ነገር ግን ስለ ሂሪክ ማለት ልዩነት እና አጠቃቀም በመጽሐፍ ቅዱስ እያየን እንትን ብለናል። ነገር ግን አልፋቤቶችን እንትን ስላላልኩ እንደገና ተመልሼ መጥቻለሁ። ራሴን ቀጣው ማለት ነው። ምክንያቱም ፕሮሚስ ሳደርግላችሁ በየቀኑ ከእንትኑን ፊደሉን መጀመሪያ ጀምሬ ብዬ ነበር። ቅድም ረሳሁ። አሁን እንደገና እሰራለሁ ማለት ነው። አሌፍ፣ ቤት፣ ቬት፣ ግሜል፣ ዳሌት፣ ሄይ፣ ቫቭ፣ ዛይን፣ ሄት፣ ቴት፣ ዮድ፣ ካፍ ሶፊት፣ ላሜድ፣ መም ሶፊት፣ ኑን ሶፊት፣ ሳሜህ፣ አይን፣ ፈ ሶፊት፣ ዶት ካለው ደግሞ ውስጥ እንትን ካለው ማለት ነው ዳገሽ ካለው ፔ ሶፊት፣ ሳዴ ሶፊት፣ ሳዴ ሶፊት፣ ሳዴ ሶፊት፣ ኮፍ፣ ረሽ፣ ሽን፣ ሲን፣ ታብ። ለምሳሌ ጻደ ምንድን ነው የሚመስለው? የዛፍ እንትን ነው። ምንድን ያለ ነው? በዚህ ላይ የተደገፈ ከትልቅ ዛፍ እንትን ላይ የተደገፈ ያለመለመ ዛፍ ጻድቅ እንደዛ ነው የሚሉት። ጻደ የሚጀምረው ጻድቅ በሳደ ነው የሚጀምረው። ሳደ ሲጀምር ምንድነው? ጻድቅ የሚለውን ቃል ነው እንትን የሚለው ከምን መደገፊያ ያለው መቆሚያ ያለው ያ እንትን ቅርንጫፎቹ እንትኖቹ ወደዚህና ወደዚህ እንትን ያሉ ያዘመሙ ማለት ነው። እና ሁሉም እንትን አለው፣ ሁሉም ትርጉም አለው። ግን እኛ አሁን ፊደሎችን እንወቅ ነው። አሌፍ፣ ቤት፣ ቬት፣ ግሜል፣ ዳሌት፣ ሄ፣ ቫቭ፣ ዛይ፣ ሄት፣ ቴት፣ ዮድ፣ ካፍ ወይም ካፍ እዚህ ዶት ሲኖረው ካፍ ሶፊት መሃል ላይ ዶት ሲኖረው። ላሜድ፣ መም ሶፊት፣ ኑን ሶፊት፣ ሳሜ፣ አይን፣ ፔ ሶፊት፣ ፌ ሶፊት፣ ሳዴ ሶፊት፣ ኮፍ፣ ረሽ፣ ሽን፣ ሲን፣ ታብ፣ ሽን፣ ታብ ነው። ወደ እንትን እንሄድና ምናየው እዛ ቀጥለን ማንን ነው? ሂሪክን ነው። ሂሪክ ምንድናት? ሂሪክ ማለ ሂሪክና ሂሪክ ማለ የተማርናቸው ማለት ነው። ሂሪክ ኢ የሚል ድምፅ ይሰጠናል። ሂሪክ ኢ ካለ ደግሞ ሂሪክ ማለ ማለት ሙሉ ሂሪክ። አሁን እዚህ ቪ ሂሪክ ነቁጣ ከአልፋቤት በታች ሊ ሊሆን ይችላል፣ ሚ ሊሆን ይችላል፣ ኒ ሊሆን ይችላል፣ ሌላም ሊሆን ይችላል። ሌላም ሌተር ግን እዚህ ያው ምርጫ ነው። ቪ ከዛ እንትን ስትል ሙሉ ስትሆን ሂሪክ ማለ ሙሉ ስትሆን ደግሞ ዮድ አብራት ትመጣለች። ሂሪክና ዮድ ከእንትን ጋር ከፊደል ጋር። ስለዚህ ሂሪክ ማለ ማለት ሂሪክና ዮድ ሲደመሩ አንድ ላይ ይህን ይፈጥራሉ። አንድ ፊደል እና እነዚህን ይፈጥራሉ ማለት ነው። ስለዚህ ቪ ኢ ሳውንድ ነው የሚያመጡት። ነገር ግን ይሄኛው ረጅም ነው፣ ይሄኛው አጭር ነው። እጥር ያለ ማለት ነው። እንቀጥላለን። ሂሪክ ማለ ቦዝ ፊደሉን የተቀየረው። ቅድም ቪ ነበር፣ አሁን ደግሞ ቤት። ቅድም ቤት ነበር፣ ቤት ቤተልሔም የሚጀምረው በቤት ነው። ቤት
ውስጥ ዳገሽ አላት። ከታች ምን አለቻት? ሂሪክ አለቻት። ሲንግል ዳት አንደር ሌተር ሂሪክ። እዚህም ሂሪክ አለች፣ ግን ደግሞ የር ተጨመረች። ቢ ቢ ቢ ቢ ቢ ቢ ቢ ቢ ይሄኛው ሾርት ነው። ቢ ቢ ኢ ኢ ኢ ቢ ቢ ኢን ረዘም ያደርገዋል ማለት ረዘም ያደርገዋል። ስለዚህ ሂሪክ እና ሂሪክ ማለት አጠቃቀማቸው ይሄ ነው። እነ እዚህ ላይ እንትን ሂሪክ ማለት ንባብ ሰፋ አድርጋችሁ እንትን የምትሉት ማለት ነው። ይሄን ምን እንለዋለን? ይሄን ፊ እንለዋለን። ፊ ዶት ቢኖረውሳ ፒ ረጅም ፒ ሳይሆን ፊ። እዚህኛው ደግሞ ፊ ወይም ዶት ቢኖረው ምን ይሆናል? ውስጥ ዳገሽ ቢኖረው ዶት ስል ዳገሽ ማለት ነው። ይሄ ዳገሽና ያለ ዳገሽ ስለሚመጣ ፊ ወይም ፒ ማለት ዳገሽ አለው ማለት ነው። ይሄ ረሽ ሪ እዚህ ላይ ቤት ዳገሽ አላት፣ የራለቻት ቢ ዲ ዳገሽ ዳለት ነው። ዳለት አሁን ተምረነዋል። ዲ እዚህ ላይ ወደፊት ስለዚች እንማራለን። ችኛዋ ፊደል ለምንድን ነው እቺ እንትን ያላት ብለን ወደፊት እንማራለን። ኤኒዌይ መጨረሻ አሁን እንኳን ጥሩ ነው። ኖ ፕሮብለም። ዲ ዳሌት ዊዝ ዳገሽ እና ዊዝ ሂሪክ። እቺ ዳገሽ፣ እቺ ሂሪክ፣ እቺ ዳገሽ፣ እቺ ሂሪክ፣ እቺ ሂሪክ፣ እቺ ያለ ዳገሽ ናት ላይ ያለችው። ስለዚህ ዳገሽ ስንት ነጥቦች እዚህ እናያለን። ስንት? የመጀመሪያው ዳሌት ሂሪክ ዳገሽ ዮድ። ስለዚህ ተጠረቃቅመው ነው ማለት ነው። ተጠረቃቅመው። ስለዚህ ዲ እዚህ ደግሞ ሽን ናት። ሽን እዚች እንትን አለቻት፣ ዳገሽ አለቻት። ሺ እዚህ ምን አለቻት? ሺን እንትን አለች፣ እዚህ ዮድ አለቻት። ስለዚህ ሺ ጊሜል ጂ ለምን አላችሁት? ምክንያቱም ሂሪክ አለቻት። ስለዚህ እዚህ ላይ ጊሜል አለ፣ ዳገሽ አለው፣ እንደገና ሂሪክ አለው። ስለዚህ ምን አለ? ጂ እዚህ ላይ ጊሜል አለ፣ ዳገሽ አለው፣ ሂሪክ አለው፣ እንደገና ደግሞ ምን አለው? ዮድ አለው። ስለዚህ ምን ሆነ? ይሄኛው ረዘም፣ ይሄኛው እንትን ይላል። እንግዲህ ይህ ስል በጣም እንትን አድርጌዋለሁ፣ ረዘም አድርጌዋለሁ እንድትለዩት ብዬ ነው። ነሰሰሪ እንትን ስትሉ ይህን ያህል ምናምን አትሉም፣ ታውቁታላችሁ ማለት ነው። ግን አሁን እዚህ ላይ ለምንድን ነው እዚህ ላይ ጫን ማድረገው? ሁለቱን ልዩነቱን ይህንን ኤግዛጅሬት አደረገዋለሁ። የታችኛው ሊ ላሜድ
ላሜድ እዚህ ላይ ምን አለቻት? ሂሪክ አለቻት። ሊ ላሜድን ሊ የምንለው ምን ስላለቻት? ሂሪክ። ከዛ ደግሞ ላሜድ አለች፣ ሂሪክ አለ፣ ዮድ አለ። ስለዚህ ሂሪክ ማለ ስለሆነ ሊ። ከዛ ካፍ አለ። ካፍና ይሄ መቼም አያሳስታችሁም። ቤትና ካፍ እንደዚህ እንደ እንትን ነው ሲወገቡ ላይ ካፍ። ስለዚህ ምን ይሆናል? ኪ። እዚህ ላይ ደግሞ ካፍ ሆኖ ካፍ ምን አለው? ዳገሽ አለው፣ ሂሪክ አለው፣ ዮድ አለው። ስለዚህ ሂሪክ ዮድ ምንድን ነው? ሂሪክ ማለ ነው። ኪ ማለት ምክንያቱም ማለት ነው። ምክንያቱም እቺ ኑን ናት። ኑን ብቻዋን ኑን እና ከምን ጋር? ከኑን ሂሪክ ዮድ። ኑን ሂሪክ ዮድ ኒ። ከዛ ቤት አለ። ቤት ከማን ጋር መጣ? ቤት ቬት ወይም እዛ ዳገሽ አላት፣ ሂሪክ አላት። ቢ እዚህኛው ደግሞ ሂሪክ ስላላት እና ዮድ ስላላት ቢ ኢ ሜም ሂሪክ ሚ ሜም ሂሪክ ዮድ ሚ አታ አንተ ማን? ሚ ማለት ማን ማለት? ሚ አታ እንላለን። ሚ ሽሞ ማሽሞ እንላለን። ማሽሞ ስሙ ማን ነው? ኦኬ ይሄ ነው እንግዲህ። ሂዱበት፣ ደጋግማችሁ የመለየት እንትኑን አድርጉ። እዚህ ላይ እንጨርሳለን። በሌላ ፕሮግራም እስክንገናኝ ጌታ ከእናንተ ጋር ይሁን ባይ